ሰሞኑን በአዳማ ከተማ ላይ የተከሰተውን ክስተት ከተራ ዝናብ በላይ ነበር። የሰማዩ መዳመንና ተከትሎ የመጣው ኃይለኛ ጎርፍ መላው ከተማ በድንጋጤ ውስጥ ጥሏል። ዋና ዋና መንገዶችን ወደ አስፈሪ ወንዝነት ቀይሯል። በትራንስፖርት፣ በንግድ እንቅስቃሴና በነዋሪዎች የዕለት ተዕለት ሕይወት ላይ የደረሰው መናጋት በአይን ለማየት የሚያስደነግጥ ነበር። በዚህ የዛሬው ቪዲዮአችን በአዳማ ከተማ የተከሰተውን የጎርፍ አደጋ ሙሉ ምስልና የተፈጠረውን ተጨባጭ ሁኔታ ከመጀመሪያ ጀምሮ በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት በቦታው የነበረውን እውነተኛ ሁኔታ ተመልከቱ። ጎርፉ ከመቀስቀሱ በፊት ሰማዩ በጭጋግና ከባድ ደመና ተሸፍኖ ነበር። ብዙም ሳይቆይ የወረደው ዝናብ ግን ተራ አልነበረም። በጥቂት ደቂቃ ውስጥ የአዳማ ከተማ የውሃ መውረጃ በጎርፍ ሞልቶ ፈሰሱ። በዚህም ምክንያት ውሃው ወደ አንዳንድ ዝቅተኛ ቦታዎች፣ ሱቆችና መኖሪያ ቤቶች አካባቢ ዝቅ ብሎ ገብቷል። ነዋሪዎችም ውሃው ወደ ውስጥ እንዳይገባና ንብረታቸውን ለመጠበቅ ጥረት ሲያደርጉ ተስተውሏል። መንገዶቹ ላይ ውሃ በመቆሙ እግረኞች በነፃነት ለመንቀሳቀስ መቸገራቸውም አልቀረም። ብዙዎቹም ዝናቡ እስኪቀንስ ድረስ አስተማማኝ ቦታዎችን ፈልገው መጠለል መርጠዋል። ይህ የውሃ መቆም በትራፊክ እንቅስቃሴው ላይም የራሱ ተጽዕኖ አሳድሯል። አሽከርካሪዎች መኪናቸውን በጥንቃቄና በዝግታ ለመንዳት ተገደው ነበር። በተለይ ትናንሽ መኪናዎችና ባጃጆች ውሃው በበዛበት መስመሮች ላይ ሲያልፉ በጥቂቱ ተቸግረዋል። አንዳንድ አሽከርካሪዎችም ከባድ ውሃ ያለባቸው መንገዶች በመተው ሌሎችን አማራጭ መንገዶችን ለመጠቀም ሞክረዋል። ይህ ሁኔታ በዋና ዋና መንገዶች ላይ መጠነኛ የትራፊክ መዘጋጋትን ፈጥሮ ነበር። ዛሬ ይሁት አዳማ ከተማ የሚገርም ዝናብ እስቲል እስካሁን ድረስ እቺ ባጃጅ ደግሞ መግባት እንደምታዩት ከተማ አለኝ ደግሞ ተዳዳሪ ፍለፊት አስፋልቱ በጎርፍ ተለቅልቆ ነው የሚገኘውና ይሁት ጎርፉን ይሁት እቺ ባጃጅ ደግሞ መግባት ፈርታ ቆማለች። እነኚህ ደግሞ በድፍረት ገብተው እየሄዱ ነው የሚገኙት። ይሁት ይሁን እንጂ በዚህ ሁሉ የዝናብና የውሃ መቆም ውስጥ እጅግ ልብ የሚያሞቅ እና ትልቅ ትኩረት ሊሰጠው የሚገባ አንድ በጣም የሚያምር ነገር ተመልክተናል። ሁልጊዜም ቢሆን እንዲህ አይነት ድንገተኛ የተፈጥሮ ሁኔታዎች በሚፈጠሩበት ወቅት የአዳማ ከተማ ማህበረሰብ የሚታወቅበት ያረጀ እና የቆየ የመረዳዳት እንዲሁም የመደጋገፍ መልካም ባህል በጉልህ ይወጣል። አስቸጋሪ ሁኔታዎች ሰዎችን ከመራራቅ ይልቅ ይበልጥ የሚያቀራርባቸው መሆኑን በተግባር ያየንበት አጋጣሚ ነበር። መንገድ ላይ በቆመው ውሃ ምክንያት የእግረኞች እንቅስቃሴ በተገደበበትና ብዙዎቹም መሻገሪያ አጥተው በቆመበት በዚህ ሰዓት የአካባቢው ነዋሪዎችና መንገደኞች እርስ በእርስ ለመረዳዳት ቅንጣት ያህል ወደ ኋላ አላሉም። በተለይም የከተማዋ ወጣቶች መንገድ ለመሻገር የከበዳቸውን ህፃናት፣ አረጋውያንና እናቶች እጅ ለእጅ እየተያያዙ በጣም በጥንቃቄ ውሃውን እንዲያቋርጡና በሰላም መዳረሻቸው ጋር እንዲደርሱ ሲረዷቸው ነበር። ይህ በእውነት የወጣቶችን ምስጉንነት የሚያሳይ ትዕይንት ነበር። ከዚህ በተጨማሪ በውሃው ትልቅነት ምክንያት መሄድ አቅቷቸው መንገድ ላይ የቆሙትን ባጃጆችና ትንንሽ መኪናዎችን በርካታ ሰዎች በጋራ በመሆንና ጉልበታቸውን አስተባብረው እየገፉ ከውሃው ውስጥ ሲያወጧቸው ተስተውሏል። አሽከርካሪዎች ብቻቸውን እንዳይጨነቁ ጎረቤቶችና እግረኞች ጭምር ተባብረው ያደረጉት ይህ ድጋፍ በአዳማ ከተማ ውስጥ ያለውን እውነተኛና ትልቅ የሆነ የማህበረሰብ አብሮነት እሴት በተግባር ለሁሉም ያሳየበት እጅግ ድንቅ ምዕራፍ ነበር። ከላይ ያየናቸው አስቸጋሪ ሁኔታዎችና የማህበረሰቡ መረዳዳት እንደቀጠለ ሆኖ ከሰዓታት ቆይታ በኋላ ያ ከባድ ዝናብ ቀስ በቀስ እየቀነሰና እያባራ መጣ። በከባድ ደመና ተሸፍኖ የነበረው የአዳማ ከተማ ሰማይ ቀስ በቀስ መከፈትና ብርሃኑን መመለስ ጀመረ። ዝናቡ ሙሉ በሙሉ ሲያቆም በመንገዶች ላይ የነበረው የጎርፍ ውሃ ፍሰትም መጠኑን በከፍተኛ ሁኔታ እየቀነሰና ወደ መደበኛ የውሃ መውረጃ ቦዮች እየገባ መሄዱን በግልጽ መመልከት ተችሏል። ውሃው መሬት ላይ ከቆመበት ቦታ እየጎደለ ሲሄድ አሽከርካሪዎችም ሆኑ እግረኞች በነፃነት የሚንቀሳቀሱበት ምቹ ሁኔታ እንደገና መፈጠር ጀመረ። በትራፊክ መጨናነቅ ምክንያት ቆመው የነበሩ መኪናዎችና ባጃጆች መንገዱን እየተከፈተላቸው በመምጣቱ መደበኛ ጉዟቸውን በሰላም ቀጠሉ። በውሃ ተሸፍነው የነበሩ ዋና ዋና አስፋልቶች በጥቂት ጊዜያት ውስጥ ተመልሰው መድረቅና ወደ ቀድሞ ይዘታቸው መመለስ ችለዋል።
ይህንን ተከትሎ ተዘግተው የነበሩ አንዳንድ የንግድ ሱቆች፣ መጋዘኖች በሮች ተከፍተው ወደ መደበኛ የንግድና የገበያ እንቅስቃሴ በከተማ ውስጥ በድጋሚ ሕያው ሆኗል። የአዳማ ነዋሪዎችም ያንን የዝናብና የጎርፍ ፈተና በተረጋጋ መንፈስ አሳልፈው ያለምንም ተጨማሪ ስጋት ወደ ዕለት ተዕለት ስራቸውና መደበኛ ሕይወታቸው በፍጥነት ሲመለሱ ተስተውሏል። ይህ ሰሞኑን በአዳማ ከተማ የተከሰተው ከባድ ዝናብና ድንገተኛ የውሃ መቆም ከተፈጥሮ ክስተቶች ባሻገር ለሁላችንም ትልቅና አስተማሪ መልእክትን ጥሎ አልፏል። ከተማችን እያደገችና እየተስፋፋች በመጣች ቁጥር እንዲህ አይነት ድንገተኛ የተፈጥሮ ፈተናዎች ሲያጋጥሙን እንዴት መቋቋም እንዳለብን በደንብ እንድንገነዘብ ያደርገናል። በተለይም በክረምት ወራት የሚመጡ ከባድ ዝናቦች አስቀድሞ ለመከላከል ምን አይነት ዝግጅት እንደሚያስፈልጉ ትልቅ ትምህርት የሰጠ ክስተት ነው ሊባል ይችላል። ከዚህ የምንማረው ትልቁ ነገር በከተማዋ ውስጥ ያለው የውሃ መውረጃ ቦዮችና የፍሳሽ ማስወገጃዎች መሰረተ ልማቶች ሁልጊዜም ክፍትና ንጹህ መሆን እንዳለባቸው ነው። በየመንገዱ የሚጣሉ ቆሻሻዎች እነዚህ የውሃ ማስወገጃ መስመሮች እንዳይዘጉ የሁላችንም የነዋሪዎች ኃላፊነት መሆን አለበት። የከተማው አስተዳደርም የውሃ መውረጃ መንገዶችን በየጊዜው በመፈተሽና በማስፋፋት ወደፊት ተመሳሳይ የውሃ መቆም እንዳይከሰት ትኩረት ሰጥቶ መስራት እንዳለበት ይህ አጋጣሚ በግልጽ ያሳያል። በተጨማሪም እኛ ነዋሪዎች የክረምቱ የአየር ሁኔታ መረጃዎችን በቅርበት መከታተል ይኖርብናል። ከባድ ዝናብ እንደሚኖር በሚጠቆምበት ወቅት በዝቅተኛ ስፍራ የምንገኝ ሰዎች ንብረታችንን አስቀድመን በመጠበቅና አስፈላጊውን ጥንቃቄ በማድረግ ራሳችንን ከድንገተኛ አደጋዎች ማዳን እንችላለን። ሁልጊዜም ቅድመ ጥንቃቄ ማድረግ ሊመጣ የሚችለውን መጠነኛ መስተጓጎል ሙሉ በሙሉ ለመቀነስ ይረዳል። እንግዲህ ይህ በአዳማ ከተማ የተመለከትነው ክስተት በተናጥል የተከሰተ አይደለም። ሰሞኑን በመላው ኢትዮጵያ በተለያዩ ክልሎችና ከተሞች ተመሳሳይ የከበዱ ዝናቦችና አስፈሪ የጎርፍ አደጋዎች በስፋት እየተከሰቱ ይገኛሉ። ይህ ሁኔታ ሁላችንም ያለንበት ቦታ ላይ ሆነን ከፍተኛ ቅድመ ጥንቃቄ እንድናደርግና ለሕይወታችንም ሆነ ለንብረታችን ጥበቃ እንድንሰጥ የሚያስደርግ ወቅታዊና አንገብጋቢ ጉዳይ ሆኗል። ለመሆኑ ይህ በየቦታው የሚከሰተው ከፍተኛ የዝናብና የውሃ አደጋ በምን ምክንያት የመጣ ይመስላችኋል? የአየር ንብረትን የሚያጠኑ ሜትሮሎጂስቶች እንደሚሉት ከሆነ ይህ ክስተት ዓለም አቀፍ የአየር ንብረት መዛባትና ከአካባቢ አየር ሙቀት መጨመር ጋር ቀጥተኛ ግንኙነት አለው። የሳይንስ ባለሙያዎች እንደሚያስገነዝቡት የፀሐይ ጨረር እንቅስቃሴዎችና የውቅያኖስ ሞገድ መለዋወጥ በአካባቢው አየር ውስጥ ከፍተኛ የዳመና ክምችት እንዲፈጠር በማድረጋቸው ባልተለመደ መልኩ በአጭር ጊዜ ውስጥ ከፍተኛ መጠን ያለው ዝናብ እንዲዘንብ ምክንያት ይሆናል። ስለዚህ በተለይ በዝቅተኛ ስፍራዎችና በወንዞች ዳርቻ የምትኖሩ ወገኖቻችን ከሜትሮሎጂ የሚወጡ መረጃዎችን በቅርበት እየተከታተላችሁ ራሳችሁን እንድትጠብቁ እናሳስባለን። ይህንን ቪዲዮ ስለተከታተላችሁ ከልብ እያመሰገንን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ በሌላ አሪፍ መረጃ እስክንገናኝ ድረስ ቻው።